ብዙ ላይክ የማግኘት ብዙ ፎሎ የማግኘት ዓላማ ኖሮት አይደለም የተሰራው ነገር ግን በጣም ብዙ ኦርቶዶክሳውያን ግን እንዲሰማ ስለምፈልግ ነው አሁን በጣም ብዙዎቻችን የገረመን የፋና የዋልታ የኢቢሲ ቤተክረት ያለ መገኘት ነው እስቲ ማለት ሐሳባችንን ከፍ እናርገው በድንግል ማርያም ቤተክርስቲያን ላይ የተፈጠረ ያለው መዋቅራዊ የሆነ ጥቃት ነው እኛ አባት አሁንም ማቀርበላችሁን አባት ሁላችሁም አባካችሁ ሁላችሁም ለቤተክርስቲያን ልጆች አሳዩአቸው በተለይ መንግስት ምን አደረገ ምን ማድረግ አለበት እሱ ምን ያርግ የምትሉ ሰዎች ስሙት እኛ አባት ፍረዱኝ ይላሉ የኔ ህመም ይሄኛው ህመም ነው የኔ ህመም እና ኢቢሲ ቤተክረት ያለ መምጣታቸው አይደል ምክንያቱም ከዚህ የበለጠ እየተደገሰልን ብዙ ነገር አለ በዛሬ ነገራችን ውስጥ ነገን አሻግረን ስናይ በጣም ብዙ የሚያመን ህመም አለ በጣም እስቲ እነዚህ አባት ምንድነው የሚሉ ስሟቸው ፍረዱኝ ይያሉ ፍረዷቸው እስቲ እውነትን አመዛዝናችሁ ፍረዷቸው እስቲ ቤተክርስቲያን ላይ ምን እንደሆነ እስቲ ስሟቸው እኔ ዓለም ይፍረደኝ መረጃዎችን አቀርባለሁ መንግስት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንደ ተቋም እያወቃት አይደለም ዓለም ይፍረደኝ ለማነሳቸው ሐሳቦች ያንሳና የሚሰማ ህሊና ያለው ሁሉ ይፍረድ ይህን ለማነሳቸው መረጃዎች ከዚህ ተነስቼ ነው ከጣልቃ ገብነት ብቻም ሳይሆን እንደ ተቋም እንኳን እየቆጠራት አይደለም ለምሳሌ አብዲ ኢሌ በሶማሌ ክልል አብዲ ኢሌ በመንግስት ላይ አመፀ ተባለ በመንግስት ላይ ሲያምጽ አብዲ ኢሌ ለማያስ ተብሎ ከ7 እስከ 8 እስከ 10 ቤተክርስቲያን ነደደ መንግስት ክሷታል ቤተክርስቲያን አውቆላታል አላወቀላት ሲዳማ ክልል ጥያቄ ለመጠየቅ የክልል ጥያቄ ለመጠየቅ 11 በሚል ኮድ አመጽ አስነሱ በዛ አመጽ ምክንያት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 7 አብያተ ክርስቲያናት ነደዱ መንግስት በቃል አደረገም ካሳም አልከፈለላትም ከሲዳማ የክልል ጥያቄ ጋር ምን ያገናኘዋል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክልል እንደሆነ የከለከለቻቸው አይደለም ግን 7 አብያተ ክርስቲያናት ነደዱ መንግስት ምንም አላለም ተቋም እየፈረሰ ምንም አላለም ጀዋር መሐመድ ተከበብኩ አለ የከበበው መንግስት ነው የመንግስት ወታደር ነው የከበበው ግን ያ ሁሉም ቤተክርስቲያን ላይ ደረሰባት ምንኖቿ ታረዱ አንገቱ ተቆረጣለ ብልቱ ተቆረጣለ ጡቷ ተቆረጠቻለች እንዳይቀበሩ አስፋልት ላይ ይዋሉ አሉ ሀብት ንብረታቸው የተዘረፈ ከተማቸው ወደመባቸው አሉ ስለዚህ ሁሉም ምንም እሱ ብቻ አይደለም አርቲስት ሃጫሉ በሞተበት ጊዜ የራሱ ልጅ ነው ሰው ነው የገደለው ገደላ አይታወቅም የሱን ገዳይ በማዳብሎ በማያዝ ፋንታ የነደደው ግን ማን የተቃጠለችው ማናት ቤተክርስቲያን የተሳደደችው ማናት ቤተክርስቲያን የቤተክርስቲያን ልብስ ለብሰው ታቦት የሚያከብሩ ወጣቶቿ ልጆቿ ወብላ ማርያም እናስታውሳለን ታቦት የሚያከብሩ ልጆቿ ያከበሩ ታቦት የሚራበት ምንጣፍ ተሸክመው የሚንቀሳቀሱ ልጆች በጥይት በመንግስት ወታደር ነው የገደላቸው ምንም ያላሉ ልጆች ማለት ነው ታቦት በሚያጅቡበት ፊት በስናይፐር ነው ግንባራቸው ብሎ ይጣለ የገደሉ ፖሊሶቹን ህገወጥ ናቸው ብሎ ይዟል ቀጥቷል አስሮላታል ያዘ መግለጫ አውጥቷል የለም እዚያ ሁለት አዲስ አበባ ዝቅርባችን ላይ ቤተክርስቲያን ለምን ተከላችሁ ተብለው ከቤት ያልሞቱ በየቦታው ወለጋ ላይ የሚያልቀው ክርስቲያን ቤንሻንጉል ላይ ያለቀው ክርስቲያን ወይ ጅማ ላይ የሞተው በሙሉ ለዛ ሁሉ መንግስት አንድ ቀን እንኳን ቤተክርስቲያን
ተጎዳች ብሎ አዝኗል። አባቶቻችን ሲኖዶስ ወደ ጠቅላይ ሚኒስትሩ ሄዱ። እኔ እውነቱን ነው የምናገረው። አረ ቤተክርስቲያን ተቃጠለችብን አሉት። እኔ እናንተ ማለት ቤተክርስቲያን ዛሬም ቃጠል ነገም ሊቃጠል ይችላል። እኔ ቀበሌ አይደለም ወርጃል ጠብቅ አይደለም። አሁን ቤተክርስቲያን የሚያቃት ቢሆን ኖሮ ዓለም ይፍረድ የሚለው ለዚህ ነው። ለነዚህ ሁሉ ጥፋቶች አንድም ቀን ራይ ሲኖር አይተናነቀ። ውሸት ነው። እስቲ የተናገሩት ነገር ውሸት ነው። ይሄ ጉዳይ ዘር አለበት፣ ቋንቋ አለበት፣ ነገድ አለበት፣ ከእውነት ጋር የተባበረ አይደለም። ይሄ ነው ሰዎች የሚታሰሩት ለምን ይመስላችኋል? ዋጠው ይሄ ጊዜ ማለፉ አይቀርም። ዲያቆን ዳንኤል ክብረት እመለሳለሁ በሌላ ቪዲዮ። ከዚህ በፊት ፓትርያርኩ ላይ ምን እንዳለ ፋይሌን እየፈለኩት ነው። እመለሳለሁ። ስለሱ ሲነሳ ተውሱን አትንኩት የምትሉ ሰዎች አላችሁ። እንመለሳለን። ሰላም እግዚአብሔር ከሁላችንም ጋር። አንፈቅድም። ታሪክን አንብብ። ጠቅላይ ሚኒስቴር ከመሆን በፊት ታሪክን እወቅ። ካንተ በፊት የነበሩ እነሱን ተመልከታቸው። ኦርቶዶክስን ያከበሩ እስካሁን ድረስ ስማቸው ከብሮ ስማቸው ገኖ በትውልድ አይምሮ ተጽፎ ይኖራሉ። ኦርቶዶክስን የነኩ ቤተክርስቲያንን የተዳፈሩ ግን ስማቸውም የለም ክብራቸውም የለም። ነገ እንደምትጠፋ አትርሳ። አፈር እኮ ነው። ወደ አፈርም ትመለሳለህ፣ ወደ አፈርም ትገባታለህ። እንኳን አንተ ትላንት የመጣው 4 ዓመት ያልሞላ ሰው እየቀርቶ 30 እና 40 ዓመት ያክል ኢትዮጵያን አስተዳድሮ ኦርቶዶክስን ስለነኩ ብቻ የጠፉ ብዙ መንግስታት አሉ። ተው አትነካኩን። የነካችሁት የንብን መንጋ ነው። ከቀፎ ቤት ገበሬ ሲገባ ማሩን ለመውሰድ መሆን አለበት። ንቡን ለመንካት ከሆነ ግን እንደሚነደፍ ማወቅ አለበት። እናንተ ግን ማር የሚሰሩትን ንቦች በድንጋይ መታችኋል። ስለዚህ የንቡ መንጋ ተነስቶባችኋል። ይወራችኋል፣ ይነክሳችኋል፣ ይበላችኋል። ይሄንን ጠብቅ። የካቲት 5 በመሳሪያ የምታስቆመው ይመስልሃል? በተለያየ ነገር የምታስቆመው ይመስልሃል? አይደለም፣ አይሆንም። በዚያ ታስቆመው። ይሄ ወጣት ገንፍሎ ይመጣል። የምትመራው ህዝብ ነው። ከህዝብ ጋር ደግሞ ተስማምተህ ካልኖርክ ወንበሩን ህዝቡ ራሱ ያስለቅቃል። እንድትቀመጥ ከዛ ወንበር ያደረገህም ህዝቡ ነው። አሁንም የሚያስነሳ ህዝቡ ነው። በቀጥታ ይድረስ። ምክንያቱም እግዚአብሔርን ከያዝን ሰልፉ እግዚአብሔር ነው ይላል የኛ መጽሐፍ። እሱን ያስቀደምን። የእናቶች እንባ ከደም ቀላቅሎ ያነቡት እንባ ይፋረዳል። ቤተክርስቲያንን የገፋት ግፍ፣ ቤተክርስቲያን ያለቀሰችው የአባቶች እንባ ገና ይፋረዳል። ሕፃናት ባዶ ሆዳቸውን የሚጾሙበት፣ የወጣቶች ደም የፈሰሰበት አኬል ዳማ የሆነችው ምድር ትፋረዳለች። ከሁሉ በላይ የሆነው የነካኸው የተጣላኸው እግዚአብሔር ይፋረዳል። እግዚአብሔር ሕዝቤን ልቀቅ ይላል። ሕዝቤን ልቀቅ ይላል። አንተ የፈርዖን ልብ ይዘህ አለቅም ብለሃልና እስከ ሰራዊት ድረስ ትጠፋታለህ። ፈርዖን በቀይ ባህር ሰጥሟል። እግዚአብሔርን አልሰማም በማለቱ የእግዚአብሔርን ሕዝቦች በማሳደዱ የእግዚአብሔርን ሕዝቦች ስለጨቆነ ብቻ እስከ ወታደሮቹ ድረስ በውሃ ጠፍቷል። አሁን የምናመልከው አምላክ ይህ ነው። የአድዋን ታሪክ ሰብ ነገሩ በወሬ ብቻ አይሆንም፣ በታሪክ ሲሆን ያን ጊዜ እናየዋለን፣ ያን ጊዜ እንመለከተዋለን። እግዚአብሔር ይፈርዳል፣ እግዚአብሔር ይፈርዳል፣ እግዚአብሔር ይፈርዳል። ዝም አይልም፣ ዝም አይልም፣ ዝም አይልም። ስለ ድንግል ማርያም ብላችሁ
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችም ሆኑ ሌሎች በሌሎች እምነት ውስጥ የምትገኙ ይሄንን ቪዲዮ ሼር አድርጉልኝ። ጥሪ ለሀገር መከላከያ ሰራዊት፣ ለኢትዮጵያ ህዝባዊ ፖሊስ፣ ለክልል ልዩ ኃይሎች፣ ለፌደራል ፖሊስ እንዲሆንልኝ ነው ይሄንን ጥሪ ማስተላለፈው። ትላንትና በኢትዮ ትግራይ ጦርነት ከ1 ሚሊዮን በላይ ወጣት ገብረናል። ታስታውሳለህ? የሀገር መንግስት ሲጠግብ የኢትዮጵያ መከላከያ ሰራዊት ሾርት ሚሞሪ ያለም ይሰድብህ፣ ሲርበውና ሲቸገር በስልጣኑ የመጣ ሲመስለው ደግሞ የኢትዮጵያ መከላከያ ሰራዊት 40 እና 50 ኪሎ ሜትር በእግሩ የተጓዘ አገሩን የሚጠብቅ ያለ ያወድሳል። ትላንትና ከትግራይ ወንድሞች ጋር አፋጅቷል፣ አዋክቷል። ከ1 ሚሊዮን በላይ ወጣት ገብረናል። ትላንትና የቀበርካቸውን ልጆች 40ቸውን ሳታወጣ ገዳዮችህ አዋጊዎችህ ሲጋራ የተቀባበሉ ሲያጭሱ ኬንያ ላይ አይታል። ውስኪ ሳውዝ አፍሪካ ላይ ሲጠጡ አይታል። ትላንትና ኮይሻ ላይ ደቡብ ክልል ላይ አይታቸዋል። ያንተ ወንድም ግን እዛ ሞተ ቀርቷል። ትላንትና ከትግራይ ወንድምህ ጋር እንድትዋጋ እንድትጣላ ተደርጋል። ዛሬ ደግሞ ጥሪ የቀረበልህ የትግራይ ወንድሞችን ከገደልክና ያንተንም ወንድም ካጣ በኋላ አስከሬኑን ጅብ በልቶ ሳይደርቅልህ ቁስል ሳይሽር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ አፈሙዝህን እንድታዞር ታዛሃል። ጥሪም እየቀረበልህ ነው። መንግስት ይሄንን ጥሪ ይፈልጋል፣ ችግር የለም። አንተ በታዘዝክበት ቦታ ግን ግዴታ ወንድምህን የምትገድል ሰራዊት አይደለም። የራስህ አቋም ሊኖርህ ይገባል። እምነት አለ፣ ስርዓት አለ፣ ወግ አለ፣ ባህል አለ። አፈሙዝህን አዙር ሲባል ለምን ብለህ እንድትጠይቅ ነው የምፈልገው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፈተና ገጥሟታል፣ ችግር ገጥሟታል፣ ከውስጥም ከውጭም። ይሄው እንደምታያት ነው። ዛሬ አጥባ ቤተክርስቲያኗ እንዲዝጎናለች፣ ነገ ተነገ ወዲያ ደግሞ እንዲዝጎና እንድትቀጥል ትፈልጋለህ። ከትላንትና ስህተት ተምረህ ትላንትና የትግራይ ወንድሞች ጋራ ደም ያቃባ አካል ተቃቅፎ ሲጨፍር እያየህ ነው። ዛሬ ደግሞ አሁንም በስልጣኑ የተመጣ ስለመሰለው እንጂ እኛ ከሱ ስልጣን ጋር ጉዳይ የለንም። እኛ ከእምነታችን ጋር ከሃይማኖታችን ጋር ነው። ነገር ግን ወንድሙ ላይ አሁንም አፈሙዝህን እንድትከፍት መንግስት ጥሪ ያስተላለፈልን ነው። በፍጹም ታደርገዋለህ ብዬ አላስብም። ትላንትና ከትግራይ ወንድሞች ሞት ተምረሃል። ትላንትና ከኢትዮጵያውያን ሞት የተማርክ ነህ ብዬ አስባለሁ። ስለዚህ መንግስት የሚልህን ነገር ከዚህ በኋላ ባትሰማ ደስ ይለኛል። ይሄ የፖለቲካ ጥያቄ አይደለም፣ እኛ ጋር ያለው የሃይማኖት ነው። ሃይማኖታችንን አትንኩ። እኛ ኦርቶዶክሳውያን በሰላም ወተን በሰላም እንግባ። ስርዓተ ቅዳሴያችን አይስተጓጎል፣ የቤተ ክርስቲያናችን ቀኖና አይስተጓጎል ነው እንጂ ያልነው መንግስት ይወረዳላለን። ስለዚህ የኢትዮጵያ ወታደር የሆንክ በሙሉ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቸርች ጎን በመቆም ቤተክርስቲያን ጎን በመቆም የቤተክርስቲያኗን አንድነት እንድታስጠብቅ ጥሬን አስተላልፋለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ማለት የሀገር ባለውለታ የታሪክ ካስማ ምሰሶና ማገር የሆነች ናት። ስለዚህ እስላም ክርስቲያኑ ኦርቶዶክሱ ፕሮቴስታንቱ ተዋደው በሚኖርበት ሀገር ላይ የመንግስትን ጥሪ ተቀበለ በወንድም ላይ